Hello guys, how are you? Are you fine? Okay, today I am going to teach you about future continuous tense. ዛሬ የምናየው ስለ future continuous tense ነው። ስለ ቀጣዩ ትንቢት ሆኖ ግን ሂደት ላይ የሚኖር ከቅጽበት ነው ወይ ደግሞ አንድ duration time ረዘም ያለ ነገር የለውም ግን እዛ ላይ ሲሆን ሂደት ላይ የሚኖር ነገር ነው የሚያሳየን ማለት ነው። future continuous tense is used to express a continuous or ongoing action in a future ይለናል። በቃ አንድ ስፔሲፊክ ታይም ሲሆን እዛ ላይ ግን ሂደት ላይ የሚኖር ነገር የሚያሳየን ቴንስ ነው ማለት ነው። action in progress at specific time in the future ይለናል በላላባ አሁን ስለዚህ አክሽን ነው by the way ቴንስ ማለት አክሽን እና ጊዜ የሚያሳይ ነው። ይሄ ደግሞ future ማለት ቀጣይ ወይ ደግሞ ለትንቢት የሚያሳይ ሆኖ ግን ለቅጽበት ነው ሂደት ላይ የሚኖር ተግባር ነው የሚያሳየን ማለት ነው። ፎርም አለው የራሱ የሆነ ፎርሙ ደግሞ subject plus will be plus verb ing form plus object ወይ ደግሞ complement ይሆናል ማለት ነው። አሁን ወደ ኤግዛምፕል ስንሄድ በደንብ ይረዳችኋል ብዬ ተስፋ አደርጋለሁ። አሁን ኤግዛምፕል 1 እናያለን። I will be eating at 2:30 ይለናል። I will be eating at 2:30 አሁን ምን እያለን ነው ያለው? ሁለት ከግማሽ ወይ ደግሞ ሁለት ተኩል ሰዓት ሲሆን መብላት ላይ ይኖራሉ። በቃ የሆነ የሚበላ ነገር እየበላሁ ይኖራሉ ያን ጊዜ እያለ ነው። ኦኬ ወደ ሁለተኛው ስንሄድ ደግሞ tomorrow at 8 am ይላል። tomorrow at 8 am ነገ 8 ሰዓት ላይ ይለናል። I will be attending a class ይላል። ክላስ ላይ እየተከታተልኩ እኖራለሁ። እዛ ውስጥ ክላስ ላይ እየተማርኩ ነው የሚኖረው እያለ ነው። ስለዚህ tomorrow at 8 am I will be attending a class ይለናል። ስለዚህ ክላስ እየተከታተልኩ እኖራለሁ ያን ጊዜ። ስለዚህ ነገ በ8 ሰዓት ትምህርት በመማር ሂደት ላይ እኖራለሁ እያለ ነው። በደንብ አትኩረት እየሰጣችሁት ነው አይደለ? አዎ ነገ 8 ሰዓት ላይ ከክላስ ላይ እየተማርኩ እኖራለሁ እያለ ነው። ኦኬ ወደ ሶስተኛው ኤግዛምፕል ስንሄድ ደግሞ every Sunday ይለናል። every Sunday ሁሌ እሁድ ይለናል። I will be baking fresh bread for a breakfast ይለናል። I will be baking fresh bread for a breakfast ሁሌ እሁድ ፍሬሽ ዳቦ በመስራት ላይ እገኝ ነው ማለት ነው። እዛ ላይ ሂደት ላይ ነው የሚኖረው ማን ስንት ሰዓት ላይ ሁሌ እሁድ ማለት ነው። I will be baking fresh bread for a breakfast ይለናል። I will be baking fresh bread for a breakfast ስለዚህ ሁሌ እሁድ ፍሬሽ የሆነ ዳቦ በመስራት እገኛለሁ በቃ እገኛለሁ ለቀጣይ ነው ትንቢቱ ነው የምናገረው ያለው። ኦኬ በደንብ እኔጋ እንደሆናችሁ ተስፋ አደርጋለሁ። ኦኬ ወደ አራተኛው ኤግዛምፕል ስንሄድ ደግሞ I will be studying for my exam tomorrow ይለናል። I will be studying for my exam tomorrow ነገ ለፈተና አጸናለሁ። በቃ ነገ ለፈተና በመጥናት ላይ እገኛለሁ። ነገ እስከዚህ ማለት ነው። ነገማ በመጥናት ነው የሚገኘው። ስለዚህ እያጠናሁ እኖራለሁ ነገ በዚህ ሰዓት እያለ ነው። እሺ ኦኬ ነገ ለፈተና መጥናት ላይ ነኝ የሚገኘው እያለ ነው። መጥናት ላይ ነው የሚገኘው። ጥናት እያጠናሁ ነው የሚገኘው እያለ ነው። ምን አለ? I will be studying for my exam tomorrow. I will be studying for my exam tomorrow. ነገ ለፈተና መጥናት ላይ ነኝ የሚገኘው እያለ ነው። ኦኬ ስለዚህ ነጋስ የሆነ ታስክ አለው ማለት ነው። ማጥናት የሚባል ታስክ አለው ሂደት ላይ ነው የሚኖረው ማለት ነው ነገ። ኦኬ ወደ አምስተኛው ኤግዛምፕል ስንሄድ ደግሞ ምን ይላል? He will be playing football with his friends this weekend. ምን አለ? He will be playing football with his friends this weekend. እሱ በዚህ እሁድና ቅዳሜ እግር ኳስ ከጓደኞቹ ጨዋታ ላይ ነው የሚገኘው። ስለዚህ የሆነ ፕሮግራም አላቸው ጨዋታ እንዲጫወቱ ማለት ነው። ስለዚህ እሁድና ቅዳሜ እግር ኳስ እየተጫወተ ነው የሚኖረው እያለ ነው። ስለዚህ አይመቸውም። ሌላ ስራ ለፈለግከው ከሆነ ወይ ደግሞ ሌላ ስራ ለመስራት ፈልገው ከሆነ እዛ ጨዋታ አላቸው ፕሮግራም አላቸው እያለ ነው። ስለዚህ ሂደት ላይ ናቸው የሚኖሩት እያለ ነው። ማን መቼ? ቅዳሜና እሁድ። ምን አለ ታዲያ? He will be playing የሚገኘው እሱ ነው። He will be playing football with his friends this weekend. ስለዚህ ጓደኞቹ ጋር እዚህ ቅዳሜና እሁድ ጓደኞቹ ጋር እግር ኳስ በመጫወት ነው የሚገኘው እያለ ነው። ቀጣይ ነው ግን ኦኬ
ወደ ኔጌቲቭ ፎርም ኦፍ ፊውቸር ኮንቲኒዩስ ቴንስ አሁን ፊውቸር ኮንቲኒዩስ ቴንስም የራሱ የሆነ ኔጌቲቭ ፎርም አለው ምን አይነት ፎርም አለው አሁን ፖዚቲቭ ፎርም ሲሆን ሳብጀክት ፕላስ ዊል ቢ አለ ከዛ አይነት ፎርም ያለው አለ አዚ ኔጌቲቭ ላይ ሲሆን ደግሞ ዊል ቢ ዊል የሚለው ኖት የሚገባው ዊል እና ቢ መካከል ላይ ነው የሚገባው ማለት ነው ሌላው እንዳለ ነው የሚሆነው I will not be working tomorrow every evening ይለናል I will not be working tomorrow evening ነገ ማታ ላይ እየሰራው አይኖርም በቃ ስራ የለኝም ነገ በመስራት ላይ አይኖርም ከፈለከኝ እብረን እንጫወት ይችላልን ይያለው ነው ምን አለው I will not be working tomorrow evening ስለዚህ ነገ ማታ ላይ እየሰራው አይኖርም ስለዚህ አብረን መጫወት እንችላለን ይያለ ነው እኔ ጋር ናችሁ አይደል በደንብ እየተረዳችሁ እንደሆነ ተስፋ አደርጋለሁ ኦኬ ወደ ሁለተኛው ኤግዛምፕል ስንሄድ we will not be eating outside out tonight ይለናል we will not be eating out tonight ምሽቱ ውጪ በመብላት ላይ አይገኝም ስለዚህ አልወጣም ዛሬ ይያለ ነው ስለዚህ እዛ በመብላት ላይ አታገኝም እንደው ሁሌ የምታገኘኝ ይያለ ነው ታዲያ የት ነው ቤት ውስጥ ነው የሚበላው ይያለ ነው ምን አለ we will not be eating out tonight እሺ ምሽቱ ውጪ በመብላት ላይ አይገኝም አሁን ቤቴ ነው አልወጣም ይያለ ነው ስለዚህ ትንቢታዊ ነው ግን ሂደት ላይ እየኖርኩ ይያለው አታገኘኝም ይያለ ነው እሺ ወደ ሶስተኛው ኤግዛምፕል ሲሄድ ነው ደግሞ አፍራሽ ነው ባይ ዘ ወይ she will not be attending the class አለ እሷ በሰዓቱ ክላስ ላይ መገኘት አትሆንም በመገኘት ላይ ወይ ደግሞ በመከታተል ላይ አትኖርም ይያለ ነው ምን አለ she will not be attending the class እስኪ she will not be attending the class እሷ በሰዓቱ ክላስ በመከታተል ላይ አትገኝም ሂደት ላይ አታገኛትም እንደ ሁሌ ያገኛት ታዲያ ምን ነገር አላት የሆነ ሌላ ታስክ አላት ስለዚህ ወደዛ ትሄዳለች ይያለ ነው እሺ ሁሌ የምናወራው ነገር ነው ስለዚህ ምን ብላችሁ ትናገራላችሁ ማለት ነው she will not be attending the class አሁን ሳብጀክቱ እከሌ ማለት ትችላላችሁ he ገለ የሚለው ሌላ ስም ማስገባት ትችላላችሁ ስለዚህ በደንብ እየተረዳችሁ እንደሆነ ተስፋ አደርጋለሁ ስለዚህ በደንብ ራሳችሁ ደግሞ ሌላም እያስገባችሁ ሴንቴንስ ኮንስትራክት ማድረግ ትችላላችሁ እሺ እኔ ጋር ናችሁ አዎ ስለዚህ ሰብስክራይብ ሼር ኤንድ ላይክም አድርጉ ለዚህ ቻናል ደግሞ ቤተሰብ ሆኑ እሺ ወደ ቀጣዩ ያለው ፎርም እንሂድ question form of future continuous tense ምን future continuous tense in question mark ወይ ደግሞ በጥያቄ መልክ ሲመጣስ ምን አይነት ስትራክቸር ይኖረዋል በደንብ እንየው እሺ example 1 will you be attending the part of tonight ይላል አሁን will ወደ መጀመሪያ ይመጣል ሳብጀክቱ የነበረው ሳብጀክትና ዊል ይቀያየራሉ ማለት ነው የቦታ መቀያየር አለ ሌላ እንዳለ ሆኖ የዊልና ሳብጀክቱ መቀያየር አለ ማለት ነው እዚህ ላይ ምን ይላል will you be attending the part tonight ይላል ለሉቱ ወይ ደግሞ ምሽቱ ከዝግጅቱ በመገኘት ላይ ትሆናለህ አዎ ዝግጅቱ ላይ ትገኛለህ ወይ እዛ በመገኘት ላይ ትሆናለህ ወይ ይያለው ነው ምሽቱ ላይ will you be attending the party tonight አዎ ትከታተለዋለህ ወይ ዝግጅቱ ወይ ደግሞ ፓርቱ እዛ ላይ ተገኝተ ተጋባዥ ትሆናለህ ወይ ይያለው ነው እሺ ወደ ሁለተኛው ኤግዛምፕል ስንሄድ will the kids be playing in the field later ይላል will the kids be playing in the field later ልጆቹ ከሜዳው ላይ ትንሽ መጫወት ላይ ይኖራሉ ወይ ምን አለ ልጆቹ ከሜዳው ላይ ትንሽ ቆይቶ መጫወት ላይ ይሆናሉ ወይ ደግሞ ይገኛሉ ወይ ምን አለ በእንግሊዝኛው will the kids be playing in the field later ቆይቶ ከሜዳው ላይ እየተጫወቱ እናገኛቸዋለን ይያለ ነው ቆይቶስ ልጆቹ ከሜዳው ላይ እየተጫወቱ እናገኛቸዋለን ወይ ጥያቄ ነው ይሄ ስለዚህ እንጃ እዛ ከኖሩ እናያቸዋለን ካልበለዚያ ያው አናገኛቸው ማለት ነው እሺ ስለዚህ question ሲሆንም ምን አይነት ፎርም እንዳለው እያያችሁ ነው አይደል ወደ ሶስተኛው ኤግዛምፕል እስኪ መጠናከሪያ ነው ኤግዛምፕል ሲበዛ እየተጠናከረች ወይ ደግሞ ሐሳው እየገባችሁ ይሄዳል will I be
waiting for you tomorrow at this time ይላል። will I be waiting for you tomorrow at this time? አዎ ለራሱ ነው። እሺ ነገ በዚህ ሰዓት ላንተ እየጠበቁ እሆናለሁ ወይ ደግሞ እገኛለሁ እያለ ነው። ላንተ እየጠበቁ እኖራለሁ ወይ በዚህ ሰዓት ነገ እያለው ነው። ስለዚህ አንተ በመጠበቅ ላይ ሂደት ላይ እኖራለሁ ወይ ነገ በዚህ ሰዓት ይላል ሰውየው። ምን አለ? will I be will I አሁን will ወደፊት ይመጣል። ከዛ I ይላል will I be waiting for you tomorrow at this time? ነገ በዚህ ሰዓት ላይ እየጠበቁ እኖራለሁ ወይ ላንተ እየጠበቁ እኖራለሁ ወይ እያለ ነው። ስለዚህ እንዳንተ ነው እሱ። ስለዚህ future continuous tense የሚል አርስቲ ያየ ነው ዛሬ በጣም ምርጥ ነው። ስለዚህ ምርጥ ስለሆነ በደንብ ደጋግማችሁ እዩትና ምን አይነት ፎርም እንዳለው ምን አይነት መልእክት ያስተላልፋል ከሌሎችስ በምን ይለያል የሚለው ነገር በደንብ እየተረዳችሁ ይሄዳል። ስለዚህ ሁሉም ቪዲዮ እዩትና በደንብ ባይ ዘ ዌይ ይሄን ቻናል ግራመር መሰረታዊ ግራመር ለማስተማር የቀረበ ቻናል ነው። ባይ ዘ ዌይ መሰረታዊ የሆነ ግራመር ለማያዝ ከፈለጋችሁ ይህ ቪዲዮ መከታተል ይህ ቻናል መከታተል ከናንተ ይተበቃል ማለት ነው። ስለዚህ subscribe share and like በማድረግ ደግሞ ቤተሰብ ሁኑ። thank you very much